ማንም እናት በመውለድ ምክንያት መሞት የለባት ቤት ወልጄ አሁን ሆዴን በጣም ቁርጠት አለኝ ደም መፍሰስ ካየች ይሄ አደገኛ ምልክት ነው ለነፍሰ ጡር እናት ለከኔ ተረፍኩኝ ህፃኗ አመለጠች ከአዲስ አበባ የ45 ደቂቃ ጉዞ በፕሌን ከሄድን በኋላ የሲዳማ ክልል መቀመጫ ወደ ሆነችው ሐዋሳ ደርሰናል ከሐዋሳ በመኪና 45 ኪሎ ሜትር በመጓዝ ያሰብነው ቦታ ደረሰን ወንዶ ገነት ወረዳ ሶያ የገጠር መንደር ወደውስ ለመግባት ግን መንገዱ ምቹ ባለመሆኑና መኪናም ስለማያስገባ በእግራችን ጉዞ ማድረግ ጀመርን የአካባቢው ነፋሻማ አየርና የልምላሜው ውበት አይናችንን ስለያዘው ምንም ድካም ሳይሰማን ይሄው ሸጊቱ ቤት ደረስን ሰላም ጤና ይስጥልኝ ይህ አንድ ቀን ካምለሰት ጋር ነው የዛሬ አንድ ቀን ካምለሰት ጋር ውሏችን የሚሆነው በቤት ውስጥ ከወለደች እናት ጋርና በጤና ተቋም ከወለደች እናት ጋር ነው የሚሆነው የትም እንዳትሄዱ አብራችሁን ወደ ውስጥ ዝለቁና ቆይታ እናረጋለን ሸጊቱ እስቲ ራስሽን አስተዋውቂን ማነው ስምሽ የት አካባቢ ነው የምንገኘው ስንት ልጆች አሉሽ ስሜ ሸጊቱ ኤልያስ ይባላል ሚኖሪበት ውሻና ሶያማ ቀበሌ መንደር ጭፎ አንድ ውስጥ ነኝ ያለው ነው ሚኖሪበት እዚህ ነኝ ስንት ጊዜሽ ነው ከወለድሽ ለጻና 6 ወር ስንተኛ ልጅሽ ነው ሰባተኛ 7 ልጆች አሉሽ የት ነው የወለድሻቸው ሰባቱን ይቤት ጤና ጣቢያ ልጅ አለርኩ ለምንድን ነው ጤና ጣቢያ ልጅሽው ጤና ጣቢያ ያለርኩት በአንደኛ በኩል በቃ እሱ ቤት አይኖርም ሄዶ ይያለ ምጥይዙብኝ እሱ ለስራ ሄዶ ይያለ ድንገት ሆኖብኝ በቃ መዲበስ ወጣው ደሞ የጎለብኝ ነገር ስላለ እዛ ለመድም ፈራው በዛ ፍረት ላይ ያለው በቃ ድንገት ምጥያዘኝና ወለድኩ መንገዱም ስለማይመች ትራንስፖርት ስላለ እጀለም ምናምን ስለሌለ ሩቅ ነው ደሞ ከመንገድ ይርቃል ትንሽ እንጂ ቤት ውስጥ ከመውለድ ጤና ጣቢያ መውለድ እንደሚሻል ታውቂያለሽ አውቃለሁ ትምህርት እየሰጡ ነው ሲጂያለሁ ትምህርቱንም ንገሪኝ 9 ወራው ሲያልቅ እቃችሁን ይዛችሁ እዚህ ማታችሁ ውለዱ ይያሉ ነበር እኔ ግን ለመሄድ አልተመቸኝም ጥቅሙ ምንድነው ይላል ጥቅሙ ሞት አይኖርም የደም ማስባሙስም ይቀንሳል እንደሞ እንክብካቤ ይኖራል ህፃኗ ደሞ ጤናማ ትሆናለች ብሎ እንክብካቤ ነገሩ እናትን ደሞ ጤናማ ሆና ትኖራለች ደምም ብዙ አይፈሳትም ማነስም ካለ በዋ ምናምን ይሰጣቷል እንክብካቤ የሚሰጠው ብዙ አለ ብዙ ትምህርት ነው የሚሰጡት እነሱ ጋር ጎደለ ነገር የለም ከዚህ በኋላ እዛ ሄደሽ ወለጃ በቃ እኔ ማውለድ አቆምናለሁ እውነት በቃ የመጨረሻ ነው ይሄ የመጨረሻ ነች በቃ እነሱን ለማሳደግ ፈልጋለሁ እንጂ ማውለድ በቃ ለጡት ይስተውገታ ጥሩ ነው የቆላው በጣም ያምራል እውነት የሲዳማ ቡና በጣም ቆንጆ ነው እንዴት የሚያምር ነው ቅባትነት ሁሉ አለው በጣም ቆንጆ ቀልብሽ ማንንም ያለት የትኛው ልጅሽ የኔ አይደለም በላይ ነው የወለድሽ ሁሉን በላይ በአራት ወር በአራት አመት 3 አመት በቃ ነው ኡት እየሰጠው ይኖራቸዋል በአራተኛው አመት ነው እየወለድኩ ስለሱ 4 አመት 2 ወር
ሰብስበውስ መንደር ውስጥ የሚያስተምሩት ጤና ጣቢያ ሐኪም ቤት እንድትወልዱ በጊዜው ይሰጣሉ ማለት ነው እነሱም ትምህርት በወራፍ እየማጡ ተሰብስበው እየሰጡን ወቀጫለ አለ እሷት ትወቃለች ይችላልች ኡዱሉማና ቅጫዳ ባለቤትሽ ባለቤት አለ ዛሬ ድንገት ለቅሶ ስላለ አደጋ ሩቅ እግር ለቅሶ ሄዷል ከዚህ በኋላ አልወልድም ብለሻል በቃኝ ግን ለሌሎች እናቶች ለሌሎች እህቶችሽ ምን ትመክሪያለሽ እኔ ጌታ ምስገነና ከዚህ በፊት እንደዚህ ትምህርት በሌለበት ጊዜ ነው እኔ የወለድኩት ልጆች ያኔ በቃ ወንዶች ስላሉኝ ሴት ፈልጋለሁ ብዬ እሺ በቃ ሴት ፍለጋ ላይ ሆኜ በላይ ሁለት ወንዶች አመረ ወለድኩ ይመስገነና ግን 5 ወንዶች ሆነው ያሉኝ ሴቷን ሰጠኝ ጌታ በቃ ሴቷንም ወልጄ ያለው ሁለተኛም በሷ ላይ ሁለት ትሁንልኝ ብዬ ደገምኩ እኔ በቃ ባለማወቄ ደሞ ኑሮን በዛ ጊዜ ትንሽ ይሻላል ምትሰሪው ይበረከታል አሁን ደሞ አንድ መለከቡና ራሱ 5 ብር ገብቷል ስለዚህ ጤና ጣቢያ ሄዶ መውለድ አብስታችሁ መትውለዱ በቃ ይበቃችኋል ይላል ጤና ጣቢያ ይውለዱ ብዬ ሰጣቸዋል ቤት ግን መውለድ አሁን ድንገተኛ አሁን ደም መፍሰስ ቢኖር የጤና እክል ቢኖር ጤና ጣቢያ መውለድ ጥቅሙ ምንድነው ህይወት የናትየውንም የልጅንም ህይወት ለማትረፍ እድሉ ከፍተኛ ይሆናል ለሱ እኔ ቤት አትውለዱ ላለንም አሁን ትምህርትም እየሰጡ ነው ቤት አትውለዱ ይያሉ በየመንደር እየዞሩ እነሱ ይያሉ ለነሱ የሚሉትን ምክር ወሰዱና እናንተ እዛ ውለዱላችኋለሁ ቤት ደሞ ሲትወልጂ ብዙ ነገር እንደሞ ደም ከበዛ ሞት ያመጣል ስለሆነ እዛ ውለዱላችኋለሁ እኔ ይሄን ምክር ነው መስጫቸው እሺ በጣም ነው እናመሰግነው ቆንጆ ጊዜ ነው የነበረን እኔም አመሰግናለሁ ልጆችን እግዚአብሔር ያሳድግልሽ ከሸጊቱ ጋር ቡናችንን እየጠጣን የወዳችንን እያወጋን ቆይታ አድርገናል በኋላም አራስም ስለሆነች እንዳደግን በማሰብ ተሰናብቼ ወጣው አሁን የምንገኝበት ቤት ደግሞ የወሮ ትባላለች 5ቱንም ልጆቿን የወለደችው በጤና ጣቢያ ውስጥ እንደሆነ ነግራኛለች ሙሉ ስምሽን አስተዋውቀሽ ጨዋታችንን ጀምር ሙሉ ስሜን ለይቶ ስንት ልጆች አሉሽ 5 ልጆች አሉ የት ነው የወለድሽው ጤና ጣቢያ በምን ትምህርት አግኝተሽ ነው ጤና ጣቢያ ልትወልጂ የቻልሽው ባለሙያዎች በመጀመሪያ መጥቶ ያስተምሩ ነበር እርግዝና ስቀርባችሁ መጀመሪያ ሄዱና ጤና ጣቢያ ክትትል ለራሳችሁም ደህንነት ለልጆቻችሁም ደህንነት ነው ተከታተሉ ሲሉ ስለሰማኝ በተማርኩት ትምህርት መሰረት በአራት ወር ጀምሬ እከታተላለሁኝ ስወልድ ያው ችግር የለብኝም ሲዘኝ አውቀር ጨርቆችን ለቅልዬ ሄዳለሁ በተማርኩት መሰረት እዛ እጄ ወልጄ በነፃነት ወደ ቤት እመጣለሁ ጤና ጣቢያ ሄዶ መውለዱን ጥቅሙን ካወቅሽ በኋላ ለሌሎች እህቶችሽ ወይም ሴቶች አካፍለሻል ወይ ምክሩን አዎ አካፍያለሁ እንዴት ነበር ያካፈልሽው እንደዚሁ ከቤት ሲወለድ ብዙ ጉዳት አለ ደም ሊበዛ ይችላል እንግዲህ ልጅ ሊቆይ ይችላል በዚህ ማከል ጉዳት ሊመጣ ይችላል ስለዚህ መጀመሪያ ሄዳችሁ ተከታትላችሁ እዛ መውለድ ለልጃችሁ ለራሳችሁ ደህንነት ነው ያስተማረ ያለው መንግስት ለራሳችን ደሞዝ አንከፍልም የተማሩት ለኛ ነው በልየ አስተምረም በውጤታማ ያረኩት አሉ ሲምታስታውስሽው አለ ቤተሰቦቻችን ውስጥ የታናሽ የኔ ባለቤት እንደምስትም ወስጄ እዛ ወልዳ መታለች አድራ ያው ለልጇም ለራሷም ደህንነት አግኝታ ምን አለችሽ አመሰገነች አዎ ደስ አላት በጣም ደስ ብሏት ቤት ውስጥ ቢወለድ ምንድነው ጉዳቱ ተብለሽ ነው የተማርሽው ጤና ጣቢያ ስንወልድ ደም እንዳይበዛ መድኃኒት ይሰጡናል እንዳንስም ያው ፈሳሽም ቦምብ ከራሳችንም ምክር ይሰጡናል አሁን ቤት ሲወለድ ምንም ግዘት ሳትወልድ እንዴት ትበላለች እንዴት ትጠጣለች ተብሎ ውሃ እንኳን አይሰጥም ምንም ለስላሳ አይሰጥም በደረቁ ሚጥዟት 3-4 ቀን ቤቷ ተኝታ ብትውልም ምግብ ነገር አይነካም እዛ ከሄዱ ግን ብዙ መፍታለ ብዙ ትምህርት አለ እየበሉ ለራሳቸው ጉዳት አቅምም እንዳያንሳቸው ፈሳሽም ሆነ ምግብም ሆነ እየበላን በስርዓቱ
እንደተማሩት እያስተማሩን ብዙ ድጋፍና ብዙ ጥቅም እናገኛለን። በዚህ ነው እኛ የምንወልደው። ሌላውን ጤና ጣቢያው ቅርብ ነው አንቺ ካለሽበት ቦታ? ትንሽ ይርቃል። በምንድን ነው የምትሄጂው? ሲሄድ በባጃጅ ልክ ምጥሽ ሲመጣ በጣም በባጃጅ ባጃጅ ያሳልፋል አይደል? አዎ ያሳልፋል። ብዙ ሰው ግን ማይሄደው ለምንድን ነው ብለሽ ታስቢያለሽ? አሁን ገጠር አካባቢ ሴቶች ባለማወቅ አይ ስቃለች ደግሞ አሁን ጠገበሽ መሰለኝ አይሻት? እስቲ በመጨረሻ የምታስተላልፊው መልእክት አለሽ? የሚያስተላልፈው እኔ ይሄንን ደህንነት ተቀብለን እኛ ደህንነት ሌላውን ለማዳን ያበቁን ያስተማሩ የትምህርት ባለሙያዎችን እናመሰግናለን። የጤና ባለሙያዎች እናንተንም በጣም ነው አክብሮት በምስጋና እናመሰግናለን። ከዛ በተረፈ ያው እኛም ትምህርታችንን ተቀብለን እስከ መጨረሻ ከእናንተ ጋር ነን። እኛም ወልደን ብንጨርስ እንደገና ለሚወልዱት አዲስ ትምህርት እየሰጠን እኛ የተማርነውን እኛ ዳነውን እያስተማርን ለመኖር እንሞክራለን። የእናንተንም ምስጋና እናጠፋም ለኛ ብላችሁ ነው። እናመሰግናለን። እሺ ነንጊቱ፣ እኛም ደግሞ እንግዳችን ሆነሽ ያለሽን ሐሳብ እዚህ ከኛ ጋር ስላካፈልሽንና ሌሎችም ሴቶች ትምህርቱን እንዲያገኙ ዕውቀቱን እንዲያገኙ አንቺ ያሳለፍሽውን ልምድ ስላካፈልሽልን እጅግ በጣም አድርገን እናመሰግንሻለን። እንግዶችሽ አድርገሽ ቤትሽ እንደዚህ ስለጋበዝሽና ፈቃደኛ ስለሆንሽም በጣም እናመሰግናለን። ልጆችሽን ይባርክልሽ ያሳድግልሽ። አሜን። በዚህ መንደር ውስጥ ሲስተር ደሳለችና ሌሎች የበጎ ፈቃደኛ ነርሶች በጋራ በመሆን ቤት ለቤት በመዞር ነፍሰ ጡር እናቶችን እንዲህ በአንድ ቦታ በመሰብሰብ ማንኛውም እናት በእርግዝና ወቅት ስለሚያጋጥማቸው ችግሮች በማንሳት ይወያያሉ፣ ግንዛቤም እንዲኖራቸው ይደረጋል። እንደምን ዋላችሁ? እግዚአብሔር ይመስገን። እኔ ሲስተር ደሳለች ዮሴፍ ይባላለሁ። የመጣሁት ከወሻ ሶያማ ጤና አጠባበቅ ጣቢያ ነው። የምሰራው የነፍሰ ጡር እናቶች ክትትል ክፍል ነው። በወሻ ሶያማ ጨኮ መንደር የነፍሰ ጡር እናቶች ስብሰባ ላይ ነው የምንገኘው። የነፍሰ ጡር እናቶች ስብሰባ ያስፈልገበት ምክንያት ነፍሰ ጡር እናቶች እየተሰበሰቡ በየወሩ ያለባቸውን ችግር የሚያነሱበት ፕሮግራም ነው። እኛም ደግሞ ነፍሰ ጡር አንድ እናት ነፍሰ ጡር መሆኗን ስታውቅ ክትትል ትጀምራለች። ክትትል በማድረጓ ምን ጥቅም እንደምታገኝ የምናወራበት መድረክ ነው እና በደንብ ለማዳመጥ ዝግጁ ናችሁ አይደል? አዎ። አማርኛ መጪሽትና አይደል? እና አሁን እንጀምራለን። አንድ እናት ነፍሰ ጡር መሆኗን ካወቀችበት ጊዜ ጀምሮ 8 ጊዜ ክትትል ማድረግ እንዳለባት ይታወቃል። በጤና ጣቢያ ደረጃ 8 ጊዜ ጤና ጣቢያ ትሄዳለች ማለት ነው። የምትጀምረው መች ነው? በ12 ሳምንት። 12 ሳምንት ማለት ምን ማለት ነው? 3 ወር ማለት ነው። አሁን የተጀመረው ነው። ከ2 ዓመት ወዲህ በ3 ወር ተጀምሯል። ከዚህ በፊት በ5 ወር ነበር ክትትል የምንጀምረው እና አሁን በ3 ወር ጀምረናል። በ3 ወር የጀመርንበት ምክንያት አንድ ነፍሰ ጡር እናት ማየት የሌለባት ተብሎ የተደነገገ አደገኛ ምልክቶች አሉ። እንደሚታወቀው በየወሩ እንደምትማሩት ማለት ነው። አንደኛ ከፍተኛ የሆነ ደም መፍሰስ ካየች ነፍሰ ጡር እናት ደም ሊፈሳት ይገባል? አይገባም አይደል? ደም መፍሰስ ካየች ይሄ አደገኛ ምልክት ነው ለነፍሰ ጡር እናት። ሌላው ከፍተኛ ትኩሳት ከ3 ቀን በላይ የሚፈጅ ትኩሳት ካለ ይሄም አደገኛ ምልክት ነው። ስንት ቆጠርን? 2 አደገኛ ምልክት። ሶስተኛው የእጅና የፊት ማበጥ። የእጅና የፊት ማበጥ ሌላ ከእርግዝና ጋር ተያይዞ የሚመጡ ችግሮችን ስለሚያመላክት ይሄም እንደ አደገኛ ምልክት ይቆጠራል። ልክ እንደዚህ አይነት ምልክት ስታዩ ቶሎ ቀጠሮ መጠበቅ የለባችሁም፣ ወደ ጤና ተቋም ነው የምትሄዱት። አራተኛ የማንቀጥቀጥ ምልክት ካያችሁ ወደ ጤና ተቋም ትመጣላችሁ። አምስተኛው ራስን መሳት፣ ራሳችሁን ስታችሁ የምትወድቁ ከሆነ ይሄም ሌላ ችግር እንዳለ የሚያሳይ ምልክት ስለሆነ ወደ ጤና ተቋም መምጣት አለባችሁ ማለት ነው። ላሜኦሶ ሚነ ኢሎም የመጀመሪያዎችን 2ቱን ቤት ወለድኩ፣ ከኋላ ያሉትን 3 ጤና ተቋም ወለድኩ። እንዴት ሄድሽ ወደ ጤና ጣቢያ? ጤና ጣዋ ሀሮማ ጋሪ አልባ ቶጎ ሚነ ጤጎደዊ ላሜሎቦ ሄሬና ጢሶ ከላጋንቲ። 3ኛ ልጄን ሳረግዝ የደም መፍሰስ አጋጠመኝ።
በእርግዝናው ቅድም ያወራ ነው በእርግዝናው የደም መፍሰስ ሲያጋጥመኝ ወደ ጤና ጣቢያ ሄድኩኝ ከዛ ጤና ጣቢያዎች ሆስፒታል ሪፈር አረጉኝ ሆስፒታል መድኃኒት ተሰጥቶኝ ደሙ ቆመ ደሙ ሲቆም ከዛ ልክ መውለጃዬ ሲደርስ ልክ ምጥ ሲጀምረኝ ወደ ጤና ተቋም ሄድኩና ወለድኩኝ ደም መፍሰሱ ነው እንዲሄድ ያደረገኝ ነው ምትል ዳነሽ ማለት ነው ቆሌኖ ላንኪ መሽተራኖ ቆሌ ቶጎ ላሜሉቦ ሄሬና ቀጣዩን ልጅ ደግሞ ሳረግዝ የማዞር ጀመረ ሲያዞረኝ እያዞረኝ ሲያስቸግር ባለፈው ያጋጠመኝ ችግር ሊያጋጥመኝ ነው መሰለኝ በሚል ፍርሃት ሄጄ ክትትል ጀመርኩኝ እዛ ወለድኩኝ አሁን ደግሞ ሌላ እርጉዝ ናት ክትትል ጀምራለች ስንተኛ ልጇ ነው ስድስተኛ ልጅ ልዩነቱ ይሄ ነው አኔቲላው ያቶጎኒ ዲኩ ኡሪኖ ከሩ ሚነ ሎማና ላንኪ መሽተራ ስለዚህ ከዚህ በኋላ አይደለም እኔ ቤት ልወልድ ለሌሎችም ማስተማር ጀምሬያለሁ ካጋጠመኝ ችግር አንፃር ነው ያለች እሺ ጣያው መለሰች ታከለኝ ያማሜማ ያኒ ነው ኩዋል ባኒ ሾሌው ሰሚነ ኢሎማ አራት ልጅ ቤት ወልጃለሁ ሾሌው ሶይሌ ሬ በቃ ኦንቲኪውራ ጎዶውማ ጎዶቤሬና አራት ልጅ ቤት ወልጄ አምስተኛው ሳረግዝ ከዛ መውለጃዬ ደረሰ ቤት ምጥ ጀመረኝ በእግሩ ነበር የመጣው አምስተኛ ልጄ በእግሩ መጣ ከወገብ በታች ወጣልኝና ከወገብ በላይ ውስጥ ቀርቶ ጌሻ ተጠራችና ወጌሻዋ በጣም ተጨንቃ የሞተ ልጅ አወጣች ከዛ በኋላ ስድስተኛ አርግዤ ጤና ተቋም ሄጄ ክትትልም አድርጌ በሰላም ወለድኩ ይሄ አሁን ያረገዝኩ ሰባተኛ ነው በራሴ ሲተት ነው የችግር የተፈጠረው ከዚህ በኋላ ክትትል ያረኩኝ ጤና ጣቢያ መውለድ ያለብኝን ያክል ልጅ ወልዳለሁ በጣም የተጎዳው ሰው ነኝ ቤት በመውለዴ ያለች ታኖ ካያኔ ኪቶ ችግር ተከሰታይና ምን ያንራ ነው ዲኩ ሎማና ከዚህ ከየ ነገር ካጋጠመኝ ከናንተ ጋር ያወራን እንቀጥላለን ነው ያለች ቡጦት ታሳቢ መስረት ኑሬና ማሜማ ኡሚያ ሚኔሎ ማላብ ኡሚያ ሚኔሎ ማና ሳሴ ኦዞ ጤና ጣዋ ኢሎ የመጀመሪያ ልጄን አንድ ልጄን ቤት ወለድኩኝ ከዛ በኋላ ሶስት ልጅ ጤና ጣቢያው ልጃለሁ ኢሎ ማና አኩይራ ኡሚያ ቁጤ ዳምቴ ኢሎ ማና በመጀመሪያ ልጄ በጣም ስለተጨነቅኩኝ ቤት በመውለዴ ከዛም በኋላ ያን ጭንቀት ላለማየት እና ላለመድገም በሚል ሶስቱንም ልጆቼን ልክ ምጥ እንደጀመረኝ ጤና ተቋም ሄጄ ወልጃለሁ ክትትልም አድርጌ ትምህርቱን ቢታገኝሽ ኡሚያ ሚኔሎ ማዳፍራ ኮ ዳምቤት ጫናቃሞ ማዳፍራ አኮባሪ ተላባና ዋጄ አሪ አኮሌሌ ጤና ጣቢያ ሀረተ ገደ ኩሊዮ ማን ነው ዲኖ ኩሊዮ ማንንም የነገረኝ አካል የለም መጀመሪያ ካጋጠመኝ ችግር ነው የተማርኩት ከዚያ እንዳያጋጥመኝ በሚል ነው የሄድኩት በራሴ ተነሳሽነት ነው የሄድኩት ይያለች ና ወለ ጉዳቴማ ዲኖ አጋጣሚ ወሬ ዲኖ ያጋጣሚ ኡሚቃቂ ሉቦቴ ነው አይደል ኖ ሉቦቴ ምንም ያጋጠመን ችግር የለም ይያለች ለእናቶችና ለእህቶች ምን ትመክሪያለሽ ቤት ውስጥ ቢወልዱ ነው ወይስ ጤና ጣቢያ ቢወልዱ አንሰ ጀሞ ሮዱዊ era ነው እኮ ጎረቤት ነው እኮ ጤና ጣቢያ ወያኖ ጤና ጣቢያ ያው አሁን እሷ ያለችው ጤና ጣቢያ ውለዱ ብዬ ነው የምመክረው እህቶቼን ምክንያቱም በጤና ተቋም ሲወለድ ደም መፍሰስ አያጋጥም ሁለተኛ የእንግዴ ልጅ መዘግየት አይኖርም እንዳይዘገይ ደምም እንዳይፈስ የሚሰጥ መርፌ አለ ለልጆቻችንም በተመሳሳይ የሚሰጥ ኬር አለ ስለዚህ ንጹህ ሆነን ነው ወደ ቤት የምንመለሰው ምንም ሳንቆሽሽና ጥቅሙ ጤና ጣቢያ መውለድ ነው የሚበልጣው ስለዚህ ሁሉም እናቶች ጤና ጣቢያ እንዲወልዱ ነው የሚመክረው ነው በጣም ጥሩ እናት አንቺ ራስሽን አስተዋውቂና ከዛ ስንት ልጅ ወልደሻል ስሜ መሰረት ይባላልው መሰረት ቦርሳሞ ሶስት ልጅ ነው የወለድኩት ሶስቱም ቤት ነው የወለድኩት ቤት ወልጄ በቃ አሁን ሲወልድ ሆዴን በጣም ቁርጠት አለኝ ሆዴን በጣም ይቆርጠኛል በቃ ችግር አለብኝ እና ደግሞ አሁን ደግሞ ጤና ጣቢያ ለመውለድ አስቤያለሁ የሆድ ቁርጠት በጣም አለኝ በጣም ያመኛል እስከ ወር ከወለድኩ እንቅልፍ የለኝም በጣም ያመኛል ቤት መውለዴ ጉዳቴ ይሄ ነው
የጤና ጣቢያው ጥቅም ደግሞ ነፃ መሆኑን አውቄያለሁ ካሁኑ ጤና ጣቢያ ለመውለድ አስቤያለሁ ቤት ሶስቱንም የወለድሽበት ምክንያት ጤና ጣቢያ መውለድ እንዳለብሽ ወይ ደግሞ ነፍሰ ጡር ሆነሽ ክትትል አልነበረሽም ሶስቱንም ልጆች ስትወልጂ ክትትል አድርጌ ጤና ጣቢያ እንግዲህ አንዳንድ ጊዜ ገንዘብ የማይኖርም የሚወሰደው በባጃጅ ስለሆነ በዛ ምክንያት ቤት ነው የሚወልደው አሁን ቤት የወለድሽባት ዋናው ምክንያት የትራንስፖርት ችግር ነው እንጂ የእውቀት ችግር የለብኝም እነዚህ እናቶች ጤና ጣቢያ መውለድ ጠቀሜታውን ቢረዱም እንኳን እንደ ችግር ደግሞ ያቀረቡት የመንገዶች ምቹ አለመሆን የትራንስፖርት እጦት መሆኑን አስረድተዋል ለዚህም ደግሞ አያይዘው እንደ መፍትሄ ሐሳብ የሰጡት ጤና ጣቢያው ትራንስፖርት ቢያቀርብልን የራሱም የሆነ አምቡላንስ ቢኖረው ስትል ነፍሰ ጡር የሆነችው መሰረት አስተያየቷን ሰጥታለች ጥያቄ ካላቸው ደግሞ ለኔ እሺ አምለሰት ያንቺ ለየት የሚለው ከተማ መኖርሽ ነውና ከተማ ትዳር መስርተሽ ልጅ ወልደሻል አንቺስ ለየት የሚያደርገው እንዴት ነው ሂደቱ ስትወልጂ እርግዝናውስ ክትትል ያደረግሽው እንዴት ነው የሚለውን ነገር አንቺም ባጭሩ ብትገልጪልን የመጀመሪያ ልጄን ሳረግ ብዙ ቀቱም ስላልነበረኝ እኔም ሐኪም ቤት ያው በረጅም ጊዜ ነበር የሚሄደው እንደዚህ ቶሎ አልሄድም ልክ መሄድ ከጀመርኩ በኋላ ግን ክትትሉን እኔም ስለጠቀመኝና ስለወደድኩት በደንብ ክትትል አደረኩኝ ምጥ መጥቶ ደግሞ ስወልድ ሐኪም ቤት ነው የወለድኩትኝ ሆስፒታል ሄጄ ቤት ውስጥ ቢሆን ኖሮ ምናልባት በሰላም ላልገላገል ይችል ነበር ምክንያቱም እኔም ፊቱ ዞሮ ልጄ ኦፕራሲዮን አደረጉኝ ስለዚህ ሆስፒታል መሆኑ ጥቅሙ ምርጫዎች ይኖራሉ ማለት ነው በምጥ መውለድ ባትችል አንድ እናት በኦፕራሲዮንም መውለድ ትችላለች ማለት ነው ስለዚህ እኔም ህክምና ያለበት ቦታ መውለዴ አንደኛ እኔም በህይወት እንድቆይ አድርጎኛል ሌላው ደግሞ ሁለተኛው ልጄም በህይወት እንዲወለድ አድርጎታል ማለት ነው ስለዚህ የህክምና አገልግሎት የሚሰጥበት ቦታ መውለዱ ጥቅሙ ያው ሁለተኛ የህይወት እድልም የማግኘት ይኖረዋል ማለት ነው 4 ልጆች አሉኝ አራቱንም የወለድኩት ህክምናዬን እየተከታተልኩ ሆስፒታል ነው እኛ ደግሞ መገናኘታችን የዋናው ምክንያቱ ምንድነው እንደዚህ ቤታቸው ሆነው ዕውቀቱ የሌላቸው አይተው ሴቶች ህክምናውን እንዲያገኙና እንዲወልዱ ለልጆቻቸውም ለራሳቸውም ህይወት ጠቃሚ መሆኑን እንዲያውቁ ለማስተማር ነው ሁላችን እዚህ የተገናኘንበት ምክንያት አላማው የእናቶችን ሞት መቀነስ አላማው የእናቶች ሞት የሚቀንሰው አንድ እናት ነፍሰ ጡር ሆና ክትትል ስታደርግ ክትትል አድርጋ በጤና ተቋም ስትወልድ አሁን ቅድም እህታችን ያነሳሹ ነገር ጥሩ ምሳሌ ነው ቤት ለሚወልዱ እናቶች ጥሩ ማሳያ ነው ለምን አይደለም በእግሬ መጣ ልጅ ይቅርና በትክክል በጭንቅላቱ የመጣ ልጅ ራሱ ማዋለድ ቤት ውስጥ ከባድ ለምን በጤና ተቋም የሚሰጡ አገልግሎቶች በጣም ብዙ ናቸው የማህፀን ጥበት ቢኖር ስቲች ይደረጋል የልጅ መፋፋት ቢኖር በመሳሪያ ይወለዳል እንደገና የእንግዴ ልጅ ማዘግየት ቢኖር መርፌ ይሰጣል ልጁ እንደተወለደ ደግሞ እትብቱ እንዳይቆስልና ሌላ ኢንፌክሽን እንዳይፈጠር የሚሰጥ መድኃኒት አለ በህይወት ስትኖሩ ነው አይደል ልጆቻችሁን የምታሳድጉ ለማሳደግም ነው አይደል ምን ወልደው አይደል ኃላፊነቱን ወስደን ነው ምን ወልደው አንድን ልጅ ወደዚህ ምድር ምናመጣው ኃላፊነት ወስደን ነው ያንን ኃላፊነት ለመወጣት የራሳችንን ግዴታ ደግሞ መወጣት አለብን እነሱም የመጡበት ምክንያት የዕውቀት ችግር ካለ በማስተማር ያንን የዕውቀት ችግር ለመሸፈን ሌሎች ችግሮችም ካሉ ያለውን ችግር ለጊዜው ሰምቶ ይሄዱና አይታወቅም ከጊዜ በኋላ በመብትሄ ተመለሱ ይሆናል እንደሚመስለኝ አይደል እግዚአብሔር ያቃላ አሁን የተጠራችሁበት የተሰባሰባችሁበት ምክንያት ያንን ችግር ለመቅረፍና በውይይት እናንተም ዕውቀት ኖሯችሁ ሌሎቻችሁን ጓደኞቻችሁን እንድትረዱ ቤት የምትወልድ እናት ካለች እንዳትወልድ በማድረግ ክትትል የማታደርግ ካለች ክትትል እንድታደርግ በማድረግ የራሳችሁን አስተዋጽኦ እንድትወጡ ለማድረግ ነው የተጠራችሁ ቤት ነው አንቺ ወለድሽ ሁሉንም መጀመሪያ
ሳላቅ ቤት ወለድኩ ድጋሚ ደግሞ ትምህርት አልነበረም በዛ ሰዓት እና ብዙ ጊዜ በዛን ጊዜ እናት 10 ልጆች ወልዳለች በዛ ሰዓት መኪናም የለም አንድ መኪና ብቻ ነች ወሻ ያለችው ማለት ነው ከዛ ልክ እኔ ተረፍኩኝ ህፃኗ አመለጠች አሁን እያደርስ ሰማ እናት ምን ሆና ሞተ ሲባባ መውለድ ምን ሆነ ህፃን መውለድ ላይ ህፃኑ ሞተ ይላል አሁን ደግሞ አገሪቷ እየተለወጠች ስትመጣ አንድም እናም መሞት የለባትም የሚለው ነገር አንጀቴ ገባ በቃ በኔ ደረሰው በወገኔ በዘመዶቼ አይድረስ እውነት ነው ከተለያዩ ሀገር እየመጡ ያስረዱን እየተማን ነው በፊት መጀመሪያ ጤና ኬላ ብቻ ነበር በአቅራቢያችን ሆስፒታል መጣ እናት ደግሞ አራርቀው ይውለዱ ሲባል ቀድሜ ባለቤቴን ፈርቼ ገባ ሄዳለሁ ብዬ ዘንብል ይዤ ወጣለሁ ምጣኔ አገልግሎት የ3 ወር ይዤ እመጣለሁ አይ ማሜ በቃ እኛ ጥሩ ነው እኛ መውረድ አቆምን አይደል እንደ ሲል አሁን እግዚአብሔር ያውቃል አንድ ቀን ደግሞ ይሰጠናል እግዚአብሔር እዚህ ሁሉ ነገር አለላለ ለስመይ ደግሞ እግዚአብሔር ይመስገን ከልክ ከዚህ ከላ የዛን ሰዓት ፈረስ ጋሪ ነበር ራስ በራሳቸው ተጫጭነው እኔን ለማየት ሲሄዱ ጤና ጣባ ሄጄ ኩየራ ትሄዳሉ ጤና ጣባ ኩየራ ሄጄ ትንሽ ልጅ ነው ወይኔ እኔ ወለድኩ መልሶ እኔን ያዋልደኛል እንደ ብዬ ሳኩን ወልጄ ስነስ ከጭንቀትም ተርፌ ልጄንም አቅፌ ዛሬ ልጄንን እየተጠቀመች ነው አሁን ልጆቼ ስንት ልጆች አሉት እኔ 8 ልጆች 8 ልጅ አሉት ሁለት ልጅ ተፈል አንድ በመውለድ ላይ በኔ ይብቃ ያልኩት ብለዛ ያንን ህዝብ ሄድ ኦጌሻ እንዲ ተሰብስበው የጋቢ የብድ ልብስ ማአት እሳት ያነደደ ቤት ውስጥ እዛቸው እኛ ቤት አይደለም የምንወርደው ይላል በዛ ሰዓት እኔም ዕውቀቱ የለኝም እኔ ተረፍኩኝ ከዛ ባለፈ ቅድሚያ ለሰው ልጅ ጤንነት ከጤና በኋላ ደግሞ ራሱን መጥቶ ይረዱና የምንድነው እኔ ደግሞ በጣም ውስጥ ተለቅ ብሎ የገባሁት ተጎድቼ ስለተመለስኩ ነው ከዚህ በፊት እናት እየበሉ ማማ እናት ስትሞት ከርም የላችም ምን ሆና በመውለድ ሞተች የሚባለው እንደቀላል አልወድምና እችናን መንግስትን እናንተን የመሰለ የወለደች ያችናን ነች ሀገር አስተዳዳሪ የወለደች እና መሞት እንዲወራም አልፈልግምና አይ ከዚህ በኋላማ በቃ እንደዚህ የሚያስተምር እናት ካለን ብዙ ሰው ራሱን ይጠብቃል ወደ ህክምናም ቶሎ ይሄዳል ማንንም እናት በመውለድ ምክንያት መሞት የለባት በጣም አመሰግናለሁ እኔም እንደራሴ ለህዝቤ ስል ምፈልገው ሄድነን ደከመኝ ሰለቸን ጋራ ሸንተረን እናንተ ለማብላችሁ ለዚህ ህዝብ ብላቻለን መኪና የተቸገረ የሚወጣው እውነት ነው እዚህ አሉት እንደዚህ አሁን ደረሳችሁ ትምህርት ያላገኘም ትምህርት ያገኘን አሁን ከዚህ በላይ ያለ ለስም ጤና ጣባ ተሰርቷል ገደላማ ነው ሰንተረዶ ማለቱ ጣጣ ነው መንገዱ ደግሞ ጠፍቷል አሁን ቶሎ እንዳይደርስ ደግሞ ይሄ መንገድ ጠፍቷል ጧት ማታ ብንጮ መንግስት እንበባለ ከዚህ በላይ ለመውለድ ሰው ያለ ሰው በቃሬዛ ይዞ እሱ ነው ትልቁ ችግር መኪና ቶሎ ደረሰ መንገዱ መጥፎ ነው በቃ መንገድ ላይ ትሞታለች ብዙ ሴቶች መንገድ ላይ ብዙ ልጆች ሞቱ ምን የመሰሉ ልጆች ልጅና መንገድ እየቀሩ እናት አንቺ መንገደኛ በላሁኝ ቆንጆ በእውነት በላው ሶሲያውሩ አልበሉም ቡና ማር አባው ግን ቡና ደግሞ እንጠጣ በቲቪ ለመታየት አሁን ፈቃደኞች ናቸው ወይ ባያቸው እስቲ አዋቁን ከከነ ቲቪ ተለላ በጥናይ ፈቃደኛ ሆይ ታኑና አኔ ቢዶ ቀሩዲኖ ያስፈልገናል አሁን ራሱ ብንገባ ያስፈልገናል መታየት ቀሩዲኖ ኩዱ ሲሚት ለማወቅ ይሄን ስንትናነች ቤት የቀረች ለምን ቀረች ብላችሁ አይደል ዳገት የመጣችሁ ያቺ እናት ይሄንን ካየች በቴሌቪዥን እሷም
ወደ ህክምና ትሄዳለች ታገኛለች ወደ ጤና ጣቢያ ጣቢያ ትሄዳለች በእርግዝና ጊዜ ክትትል እንድታረግና በምትወልድበት ጊዜም ጤና ጣቢያ ሄዳ እንድትወልድና ጥሩ ህክምና እንድታገኝ ያዝ አንቺ ታቀበል አንዴ ምን ችግር አለ Manga Sina Bakimite until late. ልጅሽ ነው እናት ናት አይደለች ምን አለችኝ ለሷ ስላት ካለቀ ወዲህ በላውኔማ በእጄ ጎበዝ ለሷ አየሽ እንደተጎዳ አወቀችና ለዛ እኮ ነው ልጅሽ ነው ወይ ያልኳት አሁን ጋሼ ይመርቁን ተባረኩ አሜን አሜን ይደጉ እናንተም ልጆች አሜን ተባረኩ አሜን ተባረኩ አሜን ከዳር ድንበሩ ደርሳችሁ መንገዳችሁ ሁሉ ሰላም ይሁን አንድም ህፃን አንድም እናት ለአባት ይደጉ ስላረጋችሁ እንወዳችኋለን ተባረኩ በሰላም አሜን አሜን ቃልም ስለሆንክና እዚህ ቃል መጠይቅ ለማድረግ ከኛ ጋር ስለፈቀድክ በጣም እናመሰግናለን አመሰግናለሁ እኔ ስሜ ተረፈ ቤተማርያም ይባላል የሥራ መደቤም የጤና ኤክስቴንሽን ፕሮግራም አስተባባሪ ነው እና ይሄ ጤና ጣቢያ ወሻና ሶያማ ይባላል በአጠቃላይ አገልግሎቱን ለ60623 እናቶች ጤና አገልግሎት ይሰጣል በአመት ውስጥ 20098 እናቶች በዚህ ጤና ጣቢያ የወሊድ አገልግሎት ያገኛሉ ተብሎ የሚታሰበው እዚህ የሚመጡ እናቶች ምን አይነት ትምህርት አግኝተው ነው መተው እዚህ የሚወልዱት በአጠቃላይ በለቤት ሲገባ ትምህርት ያገኛሉ ጤና ትምህርት ከማግኘታቸው በፊት አንድ እናት አረገዘች ተብሎ ከታሰበበት ጊዜ ጀምሮ በየቀበሌው የመለየት ስራ ይሰራል በእርግዝና እናቶች በኤክስቴንሽን ታች በየቀበሌው በጎጣቸው ከነስልካቸው በጎጥ መሪ ተብሎ ይለዩና ቀጥታ ይመዘገቡና ይቀመጣሉ ከዛ እዚህ ሚዳይፈሮች አሉ ፕሮግራሙን ኮንዳክት የሚያደርጉት ሚዳይፈሮች ናቸው በአጠቃላይ በዚህ ቀን ይሄ ቀበሌ ፕሮግራም የእናቶች ፎረም ይካሄድ ብለው ሲያወጡልን እነዛ እናቶች ለዛ ፎረም ይዘጋጃሉ ለዛ ፎረም ሲዘጋጁ በየወሩ የቀጣይነት ያለው የእናቶች ፎረም ትምህርት የሚካሄደው እዛ ቦታ ላይ ማለት ነው ያንን ትምህርት ባገኙበት ሰዓት ጥያቄዎች ካላቸው ጥያቄዎቿ እየተመለሰላቸው አገልግሎት ወደዚህ እንዲያገኙ ይደረጋል ነፃ የሆነ ኤችአይቪ ቴስት ምርመራ ይደረግላቸዋል የሄፓታይቲስ ቢ ቴስት ምርመራ ይደረግላቸዋል የሲፊሊስ ቴስት ምንለው ወይም የአባላዘር ምርመራ ለእናቶቹ እዛ ተደርጎላቸው ቀጥታ ውጤታቸው በዚህ በኩል ይመጣል ሌላ እዚህ እንደመጡ የደም አይነታቸው ምርመራ ይደረግላቸዋል ምክንያቱም ምንድነው አንድ እናት ሪፈር በምትደረግበት ሰዓት ሆስፒታል ገና ደሟ የደም አይነቷ እስኪታይ እስኪመረመር የሚወስድባት ጊዜ ለሞት ሊያጋልጣት ይችላል ተብሎ ስለሚታሰብ በአጠቃላይ ሲስተሙ ቀላል ለማድረግ የታሰበ ሲስተም እየተሰራ ነው ያለው አንዲት እናት በመውለድ ምክንያት መሞት የለባትም የሚል መርህ አላችሁና እናንተስ በዛ መርህ ላይ ምን እየሰራችሁ ነው አንደኛ ከኢንፌክሽን ፕሪቬንሽን ነፃ የሆነ ጤና አገልግሎት እናት እንድታገኝ ሁለተኛ የወሊድ አገልግሎታ ምቹ በሆነ ጤና ተቋም ላይ በተለጠነ ባለሙያ አገልግሎት እንድታገኝ የሞት የሚያስከትሉት ቁጥሮችን ለሚቀነሱበት ሳይት ላይ ታርጌት እና ተጠንቶበት እንዲሰራ የታሰበ ነው ሶስተኛ ሪፈራል ሲስተም ላይ የምትሞተው እናት ቁጥርን ለመቀነስ ብቁ የሆነ ባለሙያ ይቀመጣል ያቺ እናት ከጤና ተቋም ላይ የመውለድ አቅሟ በጤና ተቋም ማይቻል ከሆነ early referral ሲስተሙን ለማቀላጠፍ የሚሰራበት ሲስተም ይመስላል እናቶች በወሊድ ጊዜ የሚሞቱት ምክንያቶች አሉ አይደል በወሊድ ጊዜ እነዛ ምክንያቶች እስቲ ጠቀስ አድርግልን ከዛ ውስጥ ዋናው ነገር አንደኛው ዘፈርስ ዲሊያንስ ብንለው አለ እናትየው በምጥ ሰዓት አንደኛ ፎከስ አንቲናታል ኬር ሳታገኝ ትቀራለች ብዙውን ጊዜ ከባህል የመጡ ነገሮች ናቸው እናትየውን ተጽዕኖ ያደርጉባታል በአማቾች በኩል የሚመጡ ከቤት እንድትወጣ አይፈልጉም እናት እዛው ቤት ውስጥ እንድትወልድ ነው የሚፈልጉት ይሄ ጎጂ ሲወርድ የመጣ የኛም ትልቁ የፎረም ትምህርታችን ካልቸራል ታቡን አስቀርተን ሞደርናይዜሽን በሆነ እናቶች መንገድ እንዲያልፉልን ነው የምንፈልገውና የቨርስ ዲሊያንስ ምንለው የትራንስፖርት አክሰስ አታገኝ ትቃል ወደ ጤና ተቋም ለመሄድ የጤና ተቋም ርቀቱ እሱ የመጀመሪያው ዲሊያን እናቸው ሁለተኛው ዲሊያን ደግሞ እናትየው ከዛ ወደዚህ ስትመጣ እንደመጣች ደግሞ ከባለሙያው አንፃር ዲሊ የምትሆንበት አለ
እዛ በጣም ብዙ የሸርት ውሃ ፈሷል ሌበሩ በጣም አድክሟል ቢክ ሆና ትመጣብናለች ደም ፈሷል እዚህ ከመጣች ደግሞ በኋላ ብቁ የሆነ ባለሙያ ካላገኘች ባሁን በዲያግኖሲስ ስህተት እቺ እናት ትሞታለች እዚህ ማለት ነው ሁለተኛው ዲሊያንስ ደግሞ እሱ ሶስተኛው ደግሞ ወዲያው እንደታየች እናት ሪፈር አርሊ ካልተደረገች እሱም አንደኛው ሶስተኛው ዲሊያንስ የሚፈጠረው ስለዚህ ሶስቱ ላይ እናቶች የምትሞትበት የሆነ ችግር የሚፈጠሩበትን በደንብ ታርጌት ተደርጎ ቀድሞ ከተሰራ እናቶች early identify እንዲደረጉ የአልትራሳውንድ አገልግሎት ያገኛሉ ይህ አልትራሳውንድ ጥቅሙ እናቶች ቁጥር የሚሞቱትን ቁጥር የጽንሱንም ሆነ የእናትየው ሞት የሚቀንስ መሆኑን ያገኛሉ በጤና ጣቢያ ሊወለድ የማይችሉ ሜዲካል ችግር ያለባቸው እናቶች በቅድሚያ ሪፈር እንድናረጋጋቸውና አልትራሳውንዱ ማለት ነው እንዲህ አይነት ሊንክ ያላቸው ስራዎች በመንሰራበት ሰዓት የእናትም የህፃኑም ህይወት እየጨመረልን ይመጣው የዓለም ጤና ድርጅት ያለው የእናትና የህፃን ሞትን ቁጥር እንቀንስ ብሎ ያለው ባለሙያው ትኩረት ሰጥቶ እየሰራበት ያለው እሱ ሌላ በተጨማሪ ከፖስት ናታል ላይ በጣም ፖስት ናታል ደግሞ አንድ እናት ከወለደችም በኋላ በፒፒኤች ትሞታለች እናት ስለዚህ የመጀመሪያውን 24 ሰዓት እዚሁ ነው ፎሎ ተደርጋ ዌል ሞና ታይቶ ቫይታል ሳይኗ ዌል ፕሮግረስ ካሳየች ወደ ቤት እንድትሄድ ተደረጋለች ከዚህ ወልዳ ወደ 24 ሰዓት በኋላ ወደ ጤና ወደ ቤቷ ከሄደች በኋላ ከቀን 2 እስከ 7ኛው ቀን ድረስ በጤና ኤክስቴንሽን ጉብኝት ይደረግላታል ለጻኑ ለእናትየው መልካም የሆነ የጤና አገልግሎት ታገኛለች ሪፖርት ወደኛ በወሩ መጨረሻ ላይ ይደረግልናል ወደዚህ ማለት ነው በዚህ አይነት ነው ስራውን እየሰራን ያለው እንግዲህ የእናቶችንና የህፃናትን ሞት ቅነሳ ላይ የምታደርጉት ርብርብና ስራ በጣም ደስ ይላል እኛን ማስደስቶናል በሌላ ጊዜ መተን ደግሞ እንጎበኛችኋለን ሌሎችም ጤና ጣቢያዎች እንዲሁ እንደናንተ ምሳሌ ሆናችኋቸው እንዲሰሩ ለማነሳሳት ነው የኛ እዚህ መምጣት ዋናው ማለት ነው ስለሰጠን አስተያየት በጣም እናመሰግናለን እስቲ ስምሽን አስተዋውቀሽን በዚህ አካባቢ ደግሞ ያለሽን ኃላፊነትና መስጭውን አገልግሎት ንገሪንና ሰው ወደ ጥያቄያችን እንገባለን እኔ እንደ ወሻ ሶያማ ቀበሌ ወንዶ ገነት ማሜ ዳብ ይባላለሁ በጎ ፈቃደኛ ነኝ አማሜስ እዚህ ቤት ስለምታደርጉት ነገርና ይሄን ቤት ምን እንደምትጠቀሚበት ዘርዘር አድርገሽ ንገሪኝ እኔ ይሄ ቤት እናቶች በተለያየ እንደ ደም ስኳር ደም ግፊት ያለ እናቶች ቀደም ብሎ ጤና ጣቢያ ይመጣሉ ከላይ ደግሞ ከገጠር አቅመ ደካሞችም በሞተርም በእግራቸውም በጊዜም ይመጣሉ እነዛን ጤና ጣቢያው ባለሙያዎቹ ክትትል እዚቹ ያረጉላቸዋል እዚች እናት እንደልባ ታርፋለች እረፍት የሚያረጉበት ነው እዚህ ጋር ደግሞ እንትን ገንፎ ምናገር ገንፎም ታረጋላችሁ ገንፎ አረጋለሁ ሙቅም አረጋለሁ ከዛ እዚህ ጋር የወደደች እናት እዚህ ያረፍ ትላለች የምታደርጊው በጎ አድራጎትና በጎ ስራ በጣም ደስ ይላል በርቺ እንላለን ሌላ ጊዜ ደግሞ እንግዲህ ወደ ሲዳማ ስንመጣ እንጎበኝሻለን እንጠይቅሻለን እኔም ጠብቃቻለሁ በናፍቆት ወዳቻለሁ ለእናት ብላችሁ ይሄን ሁሉ ዋጋ ስለከፈላችሁ በጣም አመሰግናለሁ ያው ሁለታችንም ዓላማ አንድ ነው አንድም እናት በወሊድ ጊዜ መሞት የለባትም ስትወልድ እንክብካቤ ልዩ ትኩረት ያስፈልጋታል የሚል መርህ ይዘን ነው የመጣነው አይደል እና አንቺ ጋርም ያለው እሱ ነው ስለዚህ ሁላችንም የበኩላችን አስተዋጽኦ ያደረግን ማህበረሰቡን እናነቃለን እናስተምራለን ማለት ነው አይደል ከምንም በላይ የሚወደድ እናትም ማትረፍ 9 ወር ሙሉ ተሸክማ ልጇን ማጣት የለባትም እውነት ነው ይሄንን ይዛችሁ መጣችሁ ስለጎበኛ በጣም እናመሰግናለን ቴንክ ዩ ማሚ እግዚአብሔር ይስጥልን ሰላም ሁኚ እሺ እሺ ተባረኪ አሜን ተባረኪ ቴንክ ዩ እሺ በቃ አሜን ሰላም እሺ እንግዲህ ተመልካቾቼ የዛሬ አንድ ቀን ካምለሰት ጋር ውሏችን ይሄን ይመስል ነበር በሲዳማ ክልል በወንዶ ገነት ወረዳ ያሳለፍነው ጊዜ ከእናቶች ጋር ይሄን ይመስላል ብዙ ሐሳብ እንዳገኛችሁበት እንደተማራችሁበት ተስፋ አደርጋለሁ በሌላ ደግሞ አንድ ቀን ካምለሰት ጋር እስከምንገናኝ ድረስ ለዛሬ ግን ደህና ሰንብቱ